ከአፍሪካ ዩኒየን ጀርባ ከመንገድ አማራጭ አንጻር ለንግድም ይሁን ደግሞ ለመኖሪያ ምቹ የሆኑ ቦታዎች ናቸው። ባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤት ድረስ ይዘን መጠናል። ከ20 ዓመት ጊዜ ድረስ ባንክ ጋር እኛ ራሳችን እናያይዝላቸዋለን። በጣም ዝቅተኛ ኢንትረስት ሬትን ከኛ ጋር ባንኮች ዲል አድርገን የጨረስን ባንኮች አሉ። ከጥራትም ጋር ደግሞ ኮምፕሮማይዝ የማናደርግባቸው ስራዎች ነው ያሉ። ከወለድ ነፃ የባንክ አማራጮችን ራሱ ሰመር ሪል ስቴት ያመቻቻል። ከ4.9 ጀምሮ በዚህ ፕራይስ ማግኘት ይቻላል። የካሬ ዋጋችን ወደ ሰመር ሪል ስቴት ተገኝተናል። ለቤትም ለሱቅም ፈላጊዎች በሙሉ ሰመር ሪል ስቴት ለየት ያለ ቤት ይዞልን እንደመጣ ሰምተናል። እነዚህ ቤቶች ምን አይነት ናቸው? ካሬያቸው ስንት ነው? በምን አይነት ዋጋ ነው የቀረቡት? ያከፋፈል ሁኔታቸው እንዴት ነው የሚለውን ደግሞ ልናጣራላችሁ እዚህ ሰመር ሪል ስቴት ተገኝተናል። ቆይታችሁ ከኛ ጋር እንዲሆን ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት ደግሞ አብሬያችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን እናውላለን። ወደ ፕሮግራሙ በድጋሚ እንኳን ደህና መጣሽ። በጣም አድርጌ አመሰግናለሁ። እንኳን ደህና ቆየሽኝ። በመጀመሪያ ስለ ድርጅታችሁ ውስጥ አንዳንድ ነገሮችን ንገሪ። መልካም። ሰመር ሪል ስቴት እንባላለን። አቶ ሳሙኤል ይባላሉ የድርጅታችን ባለቤት። ዳላስ ቴክሳስ ውስጥ ወደ 30 ዓመት አካባቢ የሞርጌጅ ብሮክ እና ትራንስፖርቴሽን ላይ ሲሰሩ የነበሩ አሁን ደግሞ ወደ ሀገራቸው በመግባት ከብድር ጋር ተያይዞ አብዛኛውን ህብረተሰብ የቤት ባለቤት ለማድረግ ወደ ሪል ስቴት ዘርፉ ከተቀላቀልን ኦልሞስት ወደ 4 ዓመት አካባቢ ሆኖናል። ከዚህ ቀደም ሴቶች አደባባይ ጋር እዛው አደባባዩ ጋር +17 የሆነ ህንፃ ሰርተን አስረክበናል። ከባለ 2 እስከ ባለ 4 መኝታ ቤቶች ናቸው። የራሳቸው አሚኒቲ ያላቸው ሙሉ ለሙሉ አሁን ደንበኞች ተረክበው እየኖሩበት ይገኛሉ። ከዛ ቀጥሎ ደግሞ እንግሊዝ ኤምባሲ ጋር ሚናሮል ህንፃ አጠገብ ሌላ +25 የሆነ ህንፃ ሙሉ ለሙሉ ሬዚደንሻል የሆነ ማለት ነው። ኦልሬዲ እሱን በሽያጭ ወደ 4 ወር 5 ወር አካባቢ ወስዶብናል። ሙሉ ለሙሉ ሸጠን ጨርሰን የግንባታው ሁኔታ ደግሞ አሁን የፋውንዴሽን ሰርተን ጨርሰን ወደ ሱፐር ስትራክቸሮች እየወጣን ያለንበት ሁኔታ ነው የሚገኘው ማለት ነው። እስካሁን እንግዲህ 4 ዓመታት ያህል በዚህ ሪል ስቴት ዘርፍ ላይ እንደቆያችሁ ነግረሽኛል። ቦታ መጥቀስ ከቻልን ከዚህ በፊት የሰራቻቸው ስራዎች የት አካባቢ ላይ ነው ያሉት በሎኬሽን ደረጃ? መልካም። ቅድም ለመጥቀስ እንደሞከርኩት የመጀመሪያው ስራችን ሴቶች አደባባይ ጋር የሚገኘው ነው። ከዛ በኋላ ግን የእንግሊዝ ኤምባሲ ህንፃችን ይቀጥላል። አሁን ደግሞ በአዲስ ሳይቶች መተናል ማለት ነው። ምንድነው ድርጅታችን የሚሰራበት መንገድ ፕራይም የሆኑ ሎኬሽኖች ላይ መሀል ከተማዎች ላይ ሲንግል አፓርትመንቶችን ገንብቶ ማስረከብ ነው። እየሰራንበት ያለነው ሁኔታ የዴሊቨሪ ጉዳይን ያማከለና ለህብረተሰቡ ደግሞ ተደራሽ የሆነ አፎርደብል የሆነ እንዲሁም ደግሞ ከጥራትም ጋር ደግሞ ኮምፕሮማይዝ የማናደርግባቸው ስራዎች ነው ያሉ። በሲንግል አፓርትመንቶች እነዚህን ሰርተናል። ደግሞ በአዲስ ሳይት መተናል ማለት ነው። በጣም ደስ ይላል። ስለዛ ወደ አዲሱ ሳይታችሁ እንሂድ። 3ኛ ሳይታችሁ ነው። ከዚህ በፊት ከሰራችኋቸው ስራዎች ምን ለየት ያለ ነገር ይዛችሁ መታችኋል እዚህኛው ሳይታችሁ ላይ? እና ደግሞ ይሄኛው ሳይታችሁ ምን ይመስላል? አጠቃላይ ጠቅላላ አድርገሽ ንገሪ። መልካም። ከዚህ በፊትም እንዲሁ ለመጥቀስ እንደተሞከረው ትልልቅ አርኪቴክቶችን ከኛ ጋር አብረው እንዲሰሩ ኢንቫይት እናደርጋለን። ዲዛይን ዋይዝ የተሻለ ጥሩ የሆነ እንዲሁም ደግሞ ለመኖርም የሚመች የሞደርኑንም ትራዲሽናሉንም ያለቀቀ ዲዛይኖች በትልልቅ አርኪቴክቶች እኛ ጋር ጆይን በማድረግ ሰርተውልናል። አዲሱ ሳይታችን ላይም እንዲሁ ትልልቅ ፕሮጀክቶች ላይ የተሳተፉ እንደ ስካይላይት አይነት ሆቴሎችን ዲዛይን ያደረጉ አርኪቴክቶች ጋር ነው እየሰራን ያለ ነው። ቡልጋሪያ ጋር ነው ሳይታችን የሚሆነው። ቡልጋሪያ ማዞሪያ ወይም ደግሞ ከአፍሪካ ዩኒየን ጀርባ ማለት ነው። አካባቢው ከመንገድ አማራጭ አንጻር ለመኖር ተመራጭ የሆነ ነው። ትምህርት ቤቶች በሰፊ ይገኛሉ። የእምነት ተቋማት እንዲሁም ደግሞ ሆስፒታሎች እንዲሁ በአካባቢው ላይ ይገኛሉ። ለንግድም ይሁን ደግሞ ለመኖሪያ ምቹ የሆኑ ቦታዎች ናቸው ቡልጋሪያ ማለት። በአብዛኛው ህብረተሰብ የተወደደ ነው። ከመንገድ አማራጭ አንጻር ወደ ሜክሲኮ፣ ወደ ቄራ እንዲሁም ደግሞ ወደ ቦሌ በቅርብ ርቀት ላይ መዳረስ እንችላለን። እዛ ጋር አዲስ ሳይታችንን ይዘን መተናል። ይሄኛው ግን ከዚህ በፊት ከነበሩት ሳይቶቻችን የሚለየው ሚክስድ ዩዝ ነው። ከዚህ በፊት ሙሉ ለሙሉ ሬዚደንሻል አፓርትመንቶችን ነበር የምንሰራው። ካለው ሎኬሽናል ቫሊዩ አንጻር ግን የሾፖችንም አድ አድርገናል። እስከ 3ኛ ፍሎር ድረስ የንግድ ሱቆች ይኖሩናል። ከዛ በኋላ ደግሞ የጋራ መጠቀሚያዎች ይኖሩታል። እንደ ጂምናዚየም፣ ስፓ እንዲሁም ትራዲሽናል ኪችን ይኖራቸዋል። የጋራ ማለት ነው። ድግስ ቢኖርብን ለሀዘን፣ ለደስታ እዛ ማድረግ እንችላለን። በተመሳሳይ ሰፋፊ አዳራሾችንም 2 ፍሎር ሰተን
እነዛን ለአዳራሾች እና ለአሚኒቲዎች ለተለያዩ አሚኒቲዎች ለልጆች መዋያ የልጆች መጫወቻም እዛው እናደርጋለን። ከዛ በኋላ ግን ከ6ኛ ፍሎር ጀምሮ የመኖሪያ አፓርትመንቶችን ነው ዲዛይን ያደረግነው። በጣም ጥሩ። እንግዲህ ከተማችን ላይ በጣም ብዙ የሪል ስቴት ዘርፎች እየሰፉ ነው ያሉት። በጣም ብዙ የቤት ሽያጮች በከተማችን ላይ አሉ። ከእናንተ ቤት የሚገዙ ሰዎች የእናንተን ቤት መግዛታቸው ምንድን ነው ለየት ያለ ጥቅም እንዲያገኙ የሚያስችላቸው? ሌላው ጋር የሌለ እናንተ ጋር ያለ ምን የተለየ ነገር አለ? መልካም ጥሩ ጥያቄ ነው። እንደምናውቀው የሪል ስቴት ዘርፉ በጣም ሰፊ ነው ከተማችን ላይ እና ወደኛ ስንመጣ ምንድነው ከዚህ በፊት ከባለቤቱም ስንጀምር ኢትዮጵያ ውስጥ ገብቶ 4 ዓመት ሆነው እንጂ ከዛ በፊት የነበሩ 3 ዓመታትን በዳላስ ቴክሳስ ውስጥ የሞርጌጅ ሪል ስቴት ላይ የነበረው ኤክስፔሪየንስ በጣም ሰፊ ነው። ስለዚህ ምንድነው ሁሉንም ሰው በተቻለ መጠን የቤት ተደራሽነቱን ለማስፋት ነው የኛ ሀሳብ። ስለዚህ ሲንግል አፓርትመንቶችን በፕራይም ሎኬሽኖች እንገነባለን። ከመንገድ አማራጭ አንጻር ካሉት ልጅ ለማሳደግ ከሚሆነው አንጻር ከዛ ደግሞ ምናልባትም ደግሞ ለመኖርም ላይሆን ይችላል ደንበኞች የሚገዙት ሪሴል ሊያደርጉት ይችላሉ፣ ሬንታል ሊያደርጉት ይችላሉ። ለኢንቨስትመንትም ደግሞ ተመራጭ መሆን አለባቸው ቦታዎች። ስለዚህ ቀድመን እኛ የምናየው እነዚህም ቦታዎች ነው። ለመኖር ምቹ ናቸው ወይ፣ ሴኪዩሪቲ አለው ወይ፣ አካባቢ አብዛኛውን ጊዜ ካየሽ እኛ ጋር ኤምባሲዎች አካባቢ እንደዚህ ትልልቅ የመንግስት ተቋማት አካባቢ አሁን ደግሞ አፍሪካ ዩኒየን ጀርባ ነው እየሰራን ያለ ነው። ከሚኖረው ለመኖር ምቹ ከመሆኑ በተጨማሪ ግን ደግሞ ኢንቨስትመንትም አለው። ስለዚህ ከኢንቨስትመንት አንጻር እነዚህ ነገሮች ሬንታል ቢሆኑ ቢከራዩ ቢሸጡ ዋጋቸው ነገ ከነገ ወዲያ እየጨመረ ይሄዳሉ የሚለውንም መጀመሪያ ማርኬት አናላይሲስ እንሰራለን። ስለዚህ አንደኛ እኛ ጋር የሚያገኙት እነዚህን ለኢንቨስትመንት ለመኖሪያም ቢፈልጉ ሁለቱንም ያማከሉ ናቸው። ከዛ በተጨማሪ ግን ብዙ ጊዜ የስራ ቦታችንና የመኖሪያ ቦታችንን ከምንለያይ እዛው ጋር የምንኖርበት አደሴም ታይም ደግሞ የስራ ቦታችንን ማድረግ እንችላለን። የንግድ ሱቆችን ለዛ ምክንያት ማዋል እንችላለን። ከ25 ካሬዎች ጀምሮ ሰፋፊ ካሬዎችን ይዘን መተናል። እንደ ደንበኛው የምርጫ ሁኔታ ይሆናል ማለት ነው። ከዛ በተጨማሪ ግን ደንበኞች በአንዴ አሁን ላይ ካሽ ከፍለው ከሚረከቡ ይልቅ ከግንባታው ጋር ቀስ እያሉ እረፍት እያገኙ ቢከፍሉ የተሻለ ይሆናል። ስለዚህ ያንን አማራጮችን አምጥተናል በረጅም ጊዜ አከፋፈል ሂደት። ከዛ ጋር በተያያዘ ግን የባንክ አማራጮችንም ይዘን መተናል። ድርጅታችን ሰመር ሪል ስቴት የሚለየው የባንክ አማራጭን ቀጥታ ከባንክ ጋር ብቻ አናገናኝም። በአነስተኛ የወለድ መጠን የመክፈል አቅም ካላቸውና ጊዜውም ደግሞ ረዘም እንዲልላቸው የሚፈልጉ ደንበኞች ካሉ እስከ 20 ዓመት ጊዜ ድረስ ባንክ ጋር እኛ ራሳችን እናያይዝላቸዋለን። በጣም ዝቅተኛ ኢንትረስት ሬትን ከኛ ጋር ባንኮች ዲል አድርገን የጨረስን ባንኮች አሉ። ስለዚህ ከነሱ ጋር እናያይዝላቸዋለን። ቤታቸውን ከተረከቡ ከ8 ወር የፎይታ ጊዜ በኋላ ነው የሚጀምረው። ስለዚህ ካርታውን ኦልሬዲ እኛ ለባንኮች እንሰጣለን። ክፍያውን ከ8 ወር በኋላ ነው የሚጀምረው። ማለት ቀስ እያሉ ነው የሚከፍሉት። ነገር ግን የ20 ዓመቱ ጊዜ ይረዝምብናል ቀደም ብለን መዝጋት ብንፈልግ ስለሚሉ ደንበኞችና በአብዛኛው ደግሞ ለሙስሊም ደንበኞቻችን ከወለድ ነፃ የባንክ አማራጮችን ራሱ ሰመር ሪል ስቴት ያመቻቻል። ስለዚህ በ5 ዓመት ጊዜ ውስጥ ከወለድ ነፃ አማራጮችን ተጠቅመው በ5 ዓመት ጊዜ ውስጥ ከፍለው ለሚጨርሱ ደንበኞች ይህንን አማራጭ እንሰጣለን። ባንኩን ለሚፈልግ ደግሞ የባንክ አማራጮችን እናስተካክላለን ማለት ነው። መልካም ጥሩ የሆነ መረጃ ነበር የሰጠሽኝ። አሁን የጀመራችሁት ፕሮጀክት በምን ያህል ጊዜ ገደብ ነው የሚጠናቀቀው? ቀድማችሁ ከዚህ በፊት የሰራችኋቸው ስራዎችስ ባላችሁበት ጊዜ ማስረከብ ችላችኋል ወይ? እርግጥ ነው ከዚህ በፊት የነበሩ የሴቶች አደባባዩን ኦን ታይም ነው ያስረከብ ነው። በእርግጥ ያኛው በፉል ፊኒሽድ ነው። ፉል ፊኒሽድ ስንሰራ በደንበኞች ምርጫ አስገብተን ነው እየሰራን የነበረው። አሁን ላይ ያሉት ደግሞ የእንግሊዝ ኤምባሲ ባልነው ጊዜ ፍሬዝ ባስቀመጥናቸው የኮንስትራክሽን ፌዞች ሁኔታ እየሄደ ነው ያለው። አሁን ኦልሬዲ ክረምቱ ሳይገባ የፋውንዴሽን ስራችንን ሙሉ ለሙሉ ጨርሰናል። ስለዚህ በዚህ በሚመጣው የ3 ወር ጊዜ ውስጥ ደግሞ ሱፐር ስትራክቸሮችን እስከ 4ኛ ፍሎር 5ኛ ፍሎር የማድረስ ፕላን ነው ያለን። ከቻልን እኛ ቀድመን የማስረከብ ፕላኖች ናቸው ያሉን። ከዛ ጋር ተያይዘው የቡልጋሪያው ሳይታችን በ30 ወር የሚረከብ ነው የሚሆነው። በነዛ 30 ወራቶች ውስጥ ደንበኞች የሚከፍሉት በግንባታ ሂደት መሰረት ነው የሚሆነው ማለት ነው። ስለዚህ ብዙ ነገሮችን እኛ ራሳችን አውትሶርስ ስለማናደርግ ራሳችን ስለምንሰራቸው ዲልም አድርገን የጨረስናቸው ከማስረከቢያው ጊዜ ቀደም አድርገን የ1 ዓመት የ8 ወር እነዛን ጊዜዎች እንሰጣለን ለኮንስትራክሽን ለሚሰሩልን ኮንትራክተሮች ማለት ነው። ስለዚህ ከነሱ ጋር አሁን እኛ 30 ወር ብለን ከደንበኞች ጋር ዲል ብናደርግ
ከዛ ባነሰ ጊዜ ውስጥ ነው ከኮንትራክተሩ ጋር ያለን ዲል ማለት ነው። ስለዚህ እነሱን ከተረከብን በኋላ አንዳንድ ነገሮችን ለማስተካከል የተወሰኑ ወራቶች ቢወስዱብን ከቻልን ከጠቀስነው ጊዜ በፊት፣ ካልሆነ ግን በጊዜው ለማስረከብ ሬዲ ነን። እንደው ቀድማችሁ ባታስረክቡስ ችግር ቢያጋጥም ለተጠቃሚ ወይም ደግሞ ለገዢው ያቀረባችሁት ሌላ አዲስ ነገር ይኖራል? በጣም ጥሩ ጥያቄ ነው የጠየቅሽኝ። ድርጅታችን ሰመር ሪል ስቴትን የሚለየው አንደኛውም ነገር ይህ ነው። ሽያጮቻችን በኢትዮጵያ ብር ነው። ስለዚህ ኢንፍሌሽን አይነካቸውም። የዶላር ኢንፍሌሽን የሚያስጨንቃቸው ሁኔታ አይሆንም። ከዛ ጋር ግን ተያይዞ ምናልባት ሰመር ሪል ስቴት ባለው ጊዜ ውስጥ ባያስረክብ እንኳን ምን ይፈጠራል የሚለውን ማወቅ ለደንበኛ በጣም እፎይታ ይሰጣል። ስለዚህ ምንድነው እኛ የምናደርገው በሀገራዊ ሁኔታና በናቹራል ጉዳዮች ሌት የምናደርግ ከሆነ የምናሳውቀው ነገር ይሆናል። ከዛ ውጭ በሆነ መንገድ ከሆነ ግን የ6 ወር ጊዜ እንጠይቃለን። ደንበኞቻችንን የ6 ወር ጊዜ ያለውን የግንባታ ሂደት አሳውቀናቸው ከዛ ጋር በተያያዘ የ6 ወር ጊዜ እንጠይቃለን። ከዛ ባለፈ ከሆነ ግን እስከ 20% ድረስ የገዢውን ወይም ደግሞ የቤቶቹን 20% ድረስ መቀጮ ይኖርብናል እኛ ማለት ነው። ስለዚህ 6 ወሩን ካሳለፍን በኋላ 20% ቅጣቶች ይኖሩብናል። ምናልባት ካሰላሹ 20% የኢንዲቪዥዋል ቤቶቹን ቅጣት ካየሻቸው ኖርማሊ ድርጅቱም ሰስቴን አድርጎ ለመቀጠል አይችልም። ስለዚህ ይሄ የማረጋገጫ ሁኔታዎችን ለመስጠት እንጂ ሰመር ሪል ስቴት በጊዜ አያስረክብም ለማለት አይደለም። የ20% ቅጣቶችን በውላችን ላይ ስቴት አድርገን ይገኛል። በጣም ደስ ይላል። መልካም። አሁን ደግሞ እነዚህ ቤቶች በምን አይነት የካሬ አማራጭ ነው የቀረቡት ወደሚለው እንሂድ። በጣም ጥሩ። ምንድነው ከዚህ በፊት እኛ እንግሊዝ ኤምባሲን ስንይዝ እንግሊዝ ኤምባሲን ሰርተን ሳናስረክብ ሌሎች ሳይቶችን የማውጣት ፕላን አልነበረንም። በጣም በደንበኞች ግፊትና በደንበኞች ጉትጎታ ነው ይሄኛውን ሳይት እያወጣን ያለ ነው። እንግሊዝ ኤምባሲ ላይ አጋጣሚ ሆኖ ምናልባት ካሬዎቹን አይተሻቸው ከሆኑ ገዘፍ ያሉ ካሬዎች ናቸው። ሰፋ ያሉ ካሬዎች ናቸው። ስለዚህ ለኢንቨስትመንት ብሎ በትንሽ ገንዘብ ለመያዝ ብዙ ደንበኞቻችን ተቸግረው ነበረ። ግን ደግሞ የኢንቨስትመንት ቫልዩን ያወቁ ስለነበሩ በእነሱ ሪኩዌስት መሰረት ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ ቤት ድረስ እዚህኛው ሳይት ላይ ይዘን መጠናል። የእንግሊዝ ኤምባሲ የምናካክስበት ሳይት ነው የሚሆነው ይሄኛው። ባለ 1 መኝታ 78 ካሬዎች ይኖሩናል። ባለ 2 መኝታ ከ103 ካሬ ጀምሮ ይኖረናል። ባለ 3 መኝታ ደግሞ ከ160 እንዲሁም ደግሞ ከ182 ካሬዎች ጀምሮ ይኖረናል ማለት ነው። ባለ 1 መኝታውን ስናይ ለምሳሌ ከዋጋ አንጻር ስናይ በ8% ዳውን ፔመንት ነው እኛ ጋር ኤክስፔክት የምናደርገው። ይህንን የምነግርሽ ፕራይሶች ግን ለ20 ቤቶች የወጡ ፕራይሶች ናቸው። ቀድመው ለሚመጡ እንዲሁም ደግሞ እንግሊዝ ኤምባሲ ላይ ለነበሩ ለጠየቁን ደንበኞች የ20 ቤቶች ብቻ ያወጣናቸው ፕራይሶች ናቸው የሚሆኑት። የጠቅላላ ዋጋውን ስናይ ባለ 1 መኝታ እስከ 4.9 ድረስ ይሆናል። ባለ 2 መኝታ ቤቶች እስከ 6.4 ድረስ የሚኖሩን ይሆናሉ። ባለ 3 መኝታ ቤቶች 11 ሚሊዮን አካባቢ ይኖሩናል ማለት ነው። በጠቅላላ ዋጋው እነዚህ ይሆናሉ። ግን ደግሞ ቀስ እያልኩኝ መክፈል እፈልጋለሁ ለሚል ደንበኛ ሰፊ አማራጮችን ሰጥተናል። ከ8% ቅድመ ክፍያ ጀምሮ ያ ማለት ከ600 ሺህ ብር ጀምሮ ማለት ነው ዳውን ፔመንት እያደረገ በግንባታው ሂደት መሰረት ቀስ እያለ ከፍሎ እንዲሁም ደግሞ የባንክ አማራጮችን መጠቀም የሚፈልግ ደንበኛ ካለ እነዛንም እናመቻቻለን። ከዛ ጋር ተያይዞ ግን ምናልባት እኛ የምንጠይቀው 8% ሆኖ ሳለ ደንበኛው ግን ከፍ አድርጎ የመክፈል ፍላጎት ቢኖረው አኮርዲንግሊ ቅናሾችን ያገኛል ማለት ነው። ስለዚህ እስከ 30% ድረስ የሚደርሱ ቅናሾችን በክፍያዎቹ መሰረት ደንበኛው የሚያገኝ ይሆናል ማለት ነው። እንግዲህ ዋጋውን ስታነሺ አንድ ጥያቄ ሀሳቢ ላይ መጣና እንግዲህ እዛ አካባቢ ላይ ያሉት የቤት ዋጋዎች ይታወቃሉ። አሁን አንቺ ስታነሺልኝ ደግሞ ትንሽ ተመጣጣኝ የሆነ ዋጋ ተመልክቻለሁ እና በምን ምክንያት ነው ይሄንን ዋጋ ይዛችሁ የመጣችሁት? እንግዲህ እዛ አካባቢ ያለው ዋጋ ስለሚታወቅ ማለት ነው እና እስቲ የዚህን ሀሳብ አንሺልኝ። መልካም ጥሩ ጥያቄ ነው የጠየቅሽኝ። ቅድም ሜንሽን ለማድረግ እንደሞከርኩት ይሄንን ሳይት እያወጣን ያለ ነው በእንግሊዝ ኤምባሲ ላይ የነበሩ ደንበኞች ፍላጎት ነው። እነሱ ደግሞ ከዳውን ፔመንቱም ጋር ተያይዞ እንዲሁም ደግሞ ካሉት የኢንቨስትመንት ሁኔታዎች ጋር ተያይዞ አንዳንድ ዲስካውንቶችን እኛ ልናደርግላቸው ይገባል አይደለም። ስለዚህ ይሄ ዲስካውንትድ ፕራይስ ነው። ለ20 ቤቶች ብቻ ያልኩሽም ለዛ ነው። ሪል የሆነ ዲስካውንት ነው። ለ20 ቤቶች ብቻ ነው። እነዚህ 20 ቤቶች ከሞሉ በኋላ ሊስቶቻችን ላይ ቀጥታ ፕራይሱ ወደ ሌላ ፕራይስ ከፍ ይላል ማለት ነው። የቀን ገደብ አልሰጥሽም። ብቻ እነዚህ 20 ቤቶች ብቻ እስኪሞሉ ይሄንን ፕራይስ መጠቀም ይችላሉ። ቀድሞ የመጣ ደንበኛ እነዚህን ማግኘት ይችላል። ከዛ በኋላ ለሚመጡ ደንበኞች ግን ፕራይሳችን ይሄ ሆኖ አይቀጥልም፣ ጨምራል።
መልካም እንግዲህ አንድ ሰው ቤት ሲገዛ ከቤቱ በተጨማሪ በዙሪያው ያሉት ነገሮች ያሳስበዋል እና እስቲ በዙሪያው ላይ ምን አይነት አሚኒቲዎች አሉ? ከዛ በተጨማሪ ደግሞ ህንፃው ላይ ሰዎች ለመኖር የሚያስፈልጓቸው የተለያዩ አይነት አሚኒቲዎች አሉና ከሁለቱም አንፃር አንሽልኝ። መልካም የመጀመሪያውን ስናይ አካባቢው ላይ በጣም ፕራይም የሆነ ሎኬሽን ነው የመረጥነው። ቡልጋሪያ እዛ ማዞሪያው ጋር ነው የሚገኘው ወይም ደግሞ ከአፍሪካ ህብረት ጀርባ ማለት ነው። ስለዚህ በደንብ የመንገድ አማራጮች ይኖራሉ በቅርብ ርቀት ላይ የምናገኛቸው። እዛው ጋር ደግሞ አንድ መንገድ ተሻግሮ የሚገኘው ታላቁ የነጃሽ መስጂድ ኢንተርናሽናል መስጂድ ነው። እዛው እናገኘዋለን። ሌሎች የእምነት ተቋማቶች ይኖራሉ፣ ቤተክርስቲያኖች አሉ፣ ቸርቾች አሉ፣ ሱፐርማርኬቶች አሉ። ከዛ ጋር ተያይዞ ደግሞ ሆስፒታሎች እንዲሁም ደግሞ ትምህርት ቤቶችም አሉ። ስለዚህ አካባቢያችን ላይ እነዚህ ለመኖር ምቹ የሚያደርጉትን ነገሮች መርጠናል። ከዛ በተጨማሪ ወደ ውስጥ ስንገባ ግን ህንፃው እንዳልኩሽ ቅድም እስከ 3ኛ ፍሎር ድረስ የንግድ ሱቆች ናቸው የሚሆኑት። እነሱ ለራሳቸው ሊፍትና ደረጃ ይኖራቸዋል፣ ከነዋሪው ጋር የማይገናኝ ማለት ነው። ከዛ መሀል ላይ 4ኛና 5ኛ ፍሎሮችን የጋራ መጠቀሚያ ነው የምናደርጋቸው። እዚህ የጋራ መጠቀሚያዎችን ስናይ ትራዲሽናል ኪችኖች ይኖሩታል፣ ጂምናዚየም፣ ስፓ፣ የልጆች ማቆያ፣ መጫወቻዎች የልጆች እንዲሁም ደግሞ ሌሎች አሚኒቲዎች ይኖሩታል ማለት ነው። ከዛ 6ኛ ፍሎር ጀምሮ ነው የመኖሪያ አፓርትመንቶች የሚኖሩት። ከዚህ ጋር ተያይዘው ስታይ የኮሜርሻል ሾፖች እና የመኖሪያ አፓርትመንቶቹ ሴፓሬትድ ናቸው፣ የሚገናኙ አይደሉም፣ የተለያዩ ናቸው። በመሀላቸው አሚኒቲዎች አሉ። እነዛን አሚኒቲዎች ነዋሪው ብቻ ነው የሚጠቀማቸው እንጂ የንግድ ሱቅ ላይ ያሉ ሰዎች አይጠቀሙባቸውም። ስለዚህ ከሴኪሪቲ አንጻር ይሄንን ክሬት ለማድረግ ሞክረናል። ከዛ ውጪ 3 ሊፍት ይኖረዋል ህንፃው። በፍሎር 5 አባወራ ነው የሚኖረው። 3 ሊፍት ይኖረዋል፣ 2 ደረጃ ይኖረዋል፣ የፋየር ኤግዚት ይኖረዋል፣ መጨረሻ ላይ ደግሞ ቴራስ ይኖረዋል ማለት ነው። ነዋሪዎቹ ምናልባት ዝግጅት እንኳን ቢኖራቸው እዛ ቴራስ ላይ አክሰስ ማድረግ እንዲችሉ ማለት ነው። ስለዚህ እነዚህን አሚኒቲዎች ህንፃው ያሟላል። መልካም ቆይታችን በጣም ጥሩ ነበረ። ጥሩ መረጃዎችን ነበር ስታካፊኝ የነበረው። በስተመጨረሻ የቀረ ሀሳብ ካለ እድሉ ልስጥሽ። በጣም አመሰግናለሁ። ቅድም እንደጠቀስኩት የ100% ክፍያዎቹን ሜንሽን ለማድረግ ሞክሬያለሁ። ከ4.9 ጀምሮ ባለ 1 መኝታ ቤቶቹ ወደ 78.8 ካሬዎች በዚህ ፕራይስ ማግኘት ይቻላል። ባለ 2 መኝታ ከ104 እስከ 112 ካሬዎች ድረስ እናገኛለን። እነዚህም በ6.4 ሚሊዮን አካባቢ ማግኘት ይቻላል። ከዛ ውጭ ባለ 3 መኝታ ቤቶች በ182 ካሬዎች እና ከዛም ከፍ ያሉ ካሬዎች ይኖሩናል። እንደ ደንበኛው ምርጫ እነዚህም መገኘት ይችላሉ። ኖርማሊ የ100% ፕራይሳችን በዚህኛው ሲሆን የካሬ ዋጋችን ወደ 62,000 ዝቅ ይላል። ነገር ግን ቀስ ብሎ የሚከፍል ደንበኛ ካለ፣ በዳውን ፔመንት ማድረግ የሚፈልግ ደንበኛ ካለ ደግሞ በ89,000 ብር ነው አሁን እየሸጥን ያለ ነው። ቅድምም ለመጥቀስ እንደሞከርኩት እነዚህ ቅናሾች ለ20 ቤቶች ብቻ የሚቆዩ ናቸው። እነዚህ 20 ቤቶች ከሞሉ በኋላ ወደ ሌላ ፕራይስ ቼንጅ ነው የምናደርገው። ከዛ ጋር ተያይዞ ግን ምናልባት አሁን ላይ መግዛት የሚፈልግ ደንበኛ ካለ የባንኩንም አማራጮች የማግኘት እድል ይኖረዋል። ብዙ ጊዜ የባንክ አማራጮች ለሁሉም ደንበኞች የሚሰጡ እድሎች አይደሉም። ከባንኩም ጋር የምንዋዋለው በአነስተኛ ኢንትረስት ሬት ስለሆነ እንዲሁም ደግሞ እኛ የምንሰጣቸው ከወለድ ነፃ የሆኑ የባንክ አማራጮችም ስለሚኖሩ ለሁሉም ደንበኞች አድሬስ ማድረግ አንችልም። ከዛ ጋር ተያይዞ አሁንም ቀድመው ለሚመጡ ደንበኞች ይህንን የባንክ አማራጭ 50% የባንክ አማራጭ እነሱ 50% ከፍለው ቤታቸውን መረከብ ይችላሉ። ከዛ በኋላ ያለውን ግን ከኛ ጋር ካልሆነም ደግሞ ከባንክ ጋር ልናያይዝላቸው እንችላለን ማለት ነው። ለነበረን ቆይታ በጣም አድርጌ አመሰግናለሁ። ጥሩ የሆነ ጊዜ ነበረ። እናንተ ማግኘት የሚፈልጉ ሰዎች በየትኛው አድራሻ ማግኘት እንደሚችሉ ንገሪልንና እንሰነባበት። መልካም። እኔም ስለመጣችሁ በጣም ደስ ብሎኛል። አመሰግናለሁ። እዚህ ስር በምናስቀምጠው ስልክ ቀጥታ መደወል ይችላሉ። ከዛ በተጨማሪ ደግሞ ቴሌግራም፣ ዋትሳፕ መጠቀም ይችላሉ። ሀገር ውስጥም ያሉ ከሀገር ውጭም ያሉ ደንበኞቻችን በዛ ማግኘት ይችላሉ። እንዲሁም የሳይት እና የቢሮ ቀጠሮዎችን ማስያዝ ይችላሉ። ከዚህ ጋር ተያይዞ ግን ውጭ ሀገር ያሉ ደንበኞቻችን በዲኤችኤል እዛ ሆነው መጨረስ ስለሚችሉ ቀጥታ መደወል ይችላሉ። እናመሰግናለን። የነበረን ቆይታ ይህንን ይመስል ነበረ። እንግዲህ እናንተም ቀደም ብላችሁ እንደሰማችሁት እነዚህ ቤቶች ወይም ደግሞ ይህ ቅናሽ ለ20 ለተመረጡ ቤቶች ብቻ የቀረቡ ስለሆነ እናንተም የቤትም የሱቅም ባለቤት መሆን የምትፈልጉ ከሆነ ቀደም ብላችሁ መታችሁ እነዚህን ቤትና ሱቆች የራሳችሁ እንድታደርጉ እጋብዛለሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች በየጊዜው እንዲደርሳችሁ ደግሞ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በተለያዩ ፕሮግራሞች